ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው፣ እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? አማን ኢማን ሁሉ ሰላም አለሁን፣ እግዚአብሔር ይመስገን። በያላችሁበት ሰላም ብያለሁ። ዛሬ ብቅ ብያለሁ ማለት ነው። ብቅ ስል ዛሬም እንደተለመደው በሱማያ ነው ማለት ነው። ሱማያ እንግዲህ ለሰይድ ዛሬ ከባድ መልስ መልሳለታለች። አሁንስ ዲራማ እየመሰለ መጣ ማለት ነው። የእውነት እንደዚህ ምን አርጓት ነው እንዴ? ሰው በድብቅ ያገባ የለም እንዴ? እንኳን በይፋ እንደዛ አግብቻለሁ ይቅርታ ታረቂኝ እንደዚህ እየተንከራተተ እውነት እኔ እስከዛሬ ሱመያን ገዳፊ ነበርኩኝ። ዛሬ ግን አልገድፋትም ሳይሆን ዲራማ እየመሰለኝ መጣ። ይሄ ነገር ሽቀላ ነው እንደያዙት እንዴ? የመን ሲያስፈልጋቸው የመን፣ ኢትዮጵያ ሲያስፈልጋቸው ኢትዮጵያ። እኔ ግራ ገብቶኛል። ግን እግዚአብሔር ነው የሚያውቀው እውነቱን ማለት ነው። እውነት ከሆነ ሱማያ የእውነት ይቅር ብትይው በጣም ደስ ይለናል ማለት ነው። እንደዚህ ሆኖ እየተሰቃየ ይቅርታ አይደል እንዴ? ለምን መሀሪነትን ይቅርባይነትን ለምን አታሳይንም? ጨካኝነትን ብቻ አታሳይን ማለት ነው ሱማያ። ሰይድ ጨካኝነትን አሳይቶ በእርግጥ አዎ የ7 ወር ህፃን ልጅ እንደሆነች ነው ህፃን ልጅ ጥሎብሽ 2 ህፃን ልጆች አስታፎ የመን በረሃ ላይ ማንም ዘመድ የለሽ የእሱ ናቸው እንጂ ጠቅላላ አንቺ ማንም ጓደኛም ዘመድም በሌለሽ ሀገር ላይ በእርግጥ ብቻሽን ቁጭ አርጎሽ ተቃጥላ ትሙት ብሎ በሰው ሀገር ላይ ሀገርሽ እንኳን ሳይከትሽ ሀገሩ ገብቶ የሀገሩ ልጅ በሀገሩ ቋንቋ የምትናገረውን ፈልጎ ሲያገባ በእርግጥ አልተጎዳሽም አይደለም፣ በጣም ተጎድተሻል። ስሜትሽ ተነክቷል። የምታዋየው የቅርብ ዘመድ የለሽ፣ እህት የለሽ፣ ልጅ የምታኮርፊበት የለሽ፣ ብቻሽን ባዶ ቤት። በእርግጥ ብዙ ፈተናዎች እህል ሁሉ አልበላለች እያለች ጓደኛሽ ማለት ነው በጣም እንደተጎዳሽ ነግራናለች ማለት ነው። ግን ይቅር ባይነትን እስኪ አሳይን ማለት ነው። ጀግንነትሽን አሳይተሻል፣ ጉብዝናሽን አሳይተሻል። መቼም አላገኘሽም፣ አገኛታለሁ እንዳለ መቼም አላገኘሽም። ግን ሱማያ ግን አሁን ይቅር ባይነትን አሳይን ማለት ነው። ይቅር ባይው ሰይድን ይቅር ባይውና ይቅር ባይነትና ፍቅርን እና ልጆቹን አሳዩ በቃ። ሆነ ቦታ ራሱ ቀጥረሽ መገናኘት ባትፈልጊ ራሱ ሆነ ቦታ ቀጥረሽ እስቲ አሳዩ ማለት ነው። ልጆችን አሳዩ። ልጆችን እያለ ነው እንግዲህ በእግዚአብሔር የሚያስጠይቅሻል። የእውነት ፈጣሪ የሚያስጠይቅሻል። ሰው ዛሬ ይሙት ነገ ይሙት አይታወቅም፣ የሚገጥመው አይታወቅም ማለት ነው። ጠዋት ታይቶ ማታ የማይታይበት ጊዜ ላይ ነው የደረስነው። ስለዚህ ሱማያ ልጆቹን ብታሳየው ደስ ይለናል ማለት ነው። ሁላችንም ሀሳባችንን እንግለጥ ነው እንጂ ሱማያ የኛን ቪዲዮ ታየዋለች ብለን ሳይሆን ግን ሰው ስሜቱን መግለጥ